ማለት ዲኮሩን በምንሰራበት ብር እቁብ ገባን ማለት ነው። ከዛ እሱም በራይዱ ብር እቁብ ገባ፣ እኛም በዲኮሩ በሳምንት 5,000 ብር መጣል ጀመርን ማለት ነው። ከዛ በኋላ ለ4 ነው ለ5 ነው የምንጥለው 40 ሺህ ብር ነው መሰለኝ የእሱ 40 ሺህ ብር የኛ 40 የዲኮሩ 40 ሺህ ብር ማለት ነው። እኔ በዛ ሰዓት ስራዬን አቁሜያለሁ። ቢካዝ ይሄ ስራ በጣም ኦቨርዌልሚንግ ሆነ። ስልክ በጣም ይደወላል። ስራም ቅዳሜና እሑድም ሳላልፍ ከዛ ሰኞ ጀምሮ ደግሞ እዛ እየገባው መስራት ስለከበደኝ ስራውን አቁሜያለሁ። ከዛ እቁብ መጣል ተጀመረ ማለት ነው። ከዛ ስራውን ሳቆም ማለት ነው ታውስ ከዛ በኋላ እቁብ እየጣለ ነው እና እቁቡ ሲጣል ማለት ነው እኔ እኮ በዚህ ሳምንት ምንም ስራ አልሰራሁም ምናምን ነገር ይልና ማለት ነው ከዲኮሩ ብር ላይ እቁብ ወይ የተሟላ ከሱ ካለው ላይ የተሟላ ይሰጠዋል ኦር ደግሞ በቃ ሙሉና 5,000 ብሩን በቃ የሳምንቱን ይሰጠዋል ማለት ነው። ከዛ ምንም አልመሰለኝም። እኔ በቃ እንደ ቲም ነው ማስበው ማለት ነው። ሰውዬ የዲኮሮች ዕቃ የሚሰራልን ብረታ ብረት ምናምን የሚሰራልን ሰውዬ የሆነ ኦፈር አደረገን ማለት ነው። እኔ ለሰርጉ የሚያስፈልጉትን እኔ ላገባ ነው አለ ለሱ የሚያስፈልጉትን ብረታ ብረቶች ላሟላላችሁና ብረታ ብረቶች ሌላ ነገር ያሟላል እሱን ነገር ላሟላና እናንተ ፎር ፍሪ ስሩልኝ ዲኮራል። እኛ ሶፋ የለንም በዛ ሰዓት አበቦች የሉንም። ይሄ ለሙሽራ የሚሆኑ ነገሮች የሉንም። ስለዚህ እነሱን ይከራያል፣ እኛ ብረቱን በነፃ እናገኛለን። ከዛ በነፃ እንሰራለታለን። የሰርግ ዲኮር በጣም ኤክስፔንሲቭ ነው፣ ለሁለታችንም ዊን ነው። እኛ የምናገኛለን እቃችን፣ እሱም በጣም በቺፕ ዋጋ ተከራይቶ እቃዎቹን ይሰራለታል ማለት ነው ዲኮሩ። ከዛ በኋላ በጣም አሪፍ ኦፈር ነው። አበቦቹን ምናምን ነገር ለእኛ ስለሚቆዩልን አበባና መጋረጃ ጨርቆች ምናምን ነገር እሱን እኛ በራሳችን ልንገዛ ወሰነ። ቢካዝ የኛው በቃ የሚቀርቃ ነው። ከዛ በኋላ ሰውየው በጣም ማኒፕሌቲቭ ነበረ እና ጠርቶ ምን ይለዋል ከሱ ጋር ነበር የሚያወሩት የነበረው ማለት ነው። እኔ በጣም ተጎዳሁኝ። እኔ እንደዚህ ወጪ ይኖርብኛል ብዬ አላሰብኩም እና እናንተ ተከራዩና ስሩ አለ። ከዛ በኋላ እሱ አግሪ አድርጎ መጣ ማለት ነው። እሺ አላወቀም ይባል መቶ ሲነግረኝ ነው ኢትስ ናት ፌር። እኛ ምን አገባንና ነው ለሰው ሰርግ ተከራይተን የምንሰራው? ለምንድን ነው ትርፍ ወጪ የምናወጣው? የጉልበት ስራ አለ፣ ሌሎች እቃዎች እየገዛን ነው። የሰርግ ዲኮር በጣም ኤክስፔንሲቭ ነው ብያቸዋለሁ። እቃው ብቻ አይደለም። ከዛ አይ እንከራያለን አለ። ከዛ እሺ በቃ አልኩኝ። ማለት በቃ ተከራካችሁ ማታሸንፉት ሰው ነው። ኦልሬዲ ከሰውየው ጋር ተስማምቶ መጥቷል። አሁን ሀሳቡን መቀየር አይችልም። ከዛ በኋላ እየተቃረበ ሲመጣ አበቦቹንና ጨርቁን ልንገዛ ብር አስፈለገን ማለት ነው። ከዛ ካለን እቁብ ላይ ደረሰንና በሱ ብር እንገዛለን ብለን ማሰብ። ከዛ ሄደን ልንቀበል ስንል እቁቡን ብሩን እየተቀበለ አይከፍልም ነበር። እቁቡን የራሱ የመኪናውን እንደውም ጭራሽ አይከፍልም ነበር። የኛም ደግሞ ያን ሳምንትም የሁለት ሳምንት አልተከፈለም። ከዛ እኔ ኤክስፔክት ያደረኩት 40 ሺህ ብር ነው። የእሱም ደግሞ በራሱ በቃ እንትኑ 40 ሺህ ብር ነው። አይከፍልም ነበር። አይወስ ሶማድ ግን ኮንፎርት ማድረግ አልቻልኩም። በቃ ቢከዘኔ እንደዛ አይደለም በቃ ተፈጥሮዬ። የዛኔ ኮንፍሮንት ማለት ትክክል በቃ በብር ከሰው ጋር ምን አጣለኝ ነው። ግን አይወስ ሶማድ ምንም ሪሞርስ ይሄ ወይኔ ምናምን ራሱ አላለም። ምንም አልመሰለው። he just moved on። አልተከፈለም በቃ። እኔ እንግዲህ የዛኔ ለኔ ሰርፕራይዝ ነው። እኔ አላውቅም እየተከፈለ እንደውም አውቀው። እኔ ትምህርት ቤት የምሰራ ሰዓት ራሴን ስፖይል አደረግ ነበረ። ደሞዜ በጣም ትንሽ ነበረ። ግን በስተክክል እለብሳለሁ፣ የሚያስፈልጉኝን ኮስሞቲክሶች እገዛለሁ ምናምን ነገር። የዛኔ ግን በቃ ዲኮሩ በጣም ስራ ስለነበረ እቃዎች የሚገዙ ስለነበረ ምናምን ነገር ቆም ስለነበረ ለራሴ ምንም ነገር አላደርግም፣ አቁሜያለሁ ማለት ነው። እሱ የት እንደሚያደርገው ብሎ እግዚአብሔር ይወቅ። ምንም ነገር አላውቅም ማለት ነው። ከዛ ይሁን በቃ በጣም ተበሳጭቻለሁ። የሰውየውም ዲኮር እየደረሰ ነው፣ ተገዙ እቃዎቹ ባለው ብር። ከዛ በኋላ ሰርጉ ደረሰ። ሲደርስ አስቡ እቁቡ እየተከፈለ አልነበረ የመጣው ገንዘብ ለጨርቅና ለአበባ ምናምን ነገር ውሏል እና ለመከራያ ኤክስትራ ውጪ ነው ማለት በቃ ከሌላ ቦታ ሳንበደር ብላ እንቀራለን። አይ አልተበደርንም፣ ግን በቃ ማይሆን ነገር ሆነ ማለት ነው። ኪሳራ ነው በቃ የሰራነው እስከዛሬ የሰራነው ነገር ኪሳራ ነው ኦልሞስት። ከዛ እንተናል የዛን ቀን ደረሰ። ሲደርስ ማለት ነው አበባ ሁላ አስገዝቶናል። የተፈጥሮ አበባ ቦኬ አይደለም የጠረጴዛ አበባ። ከዛ በኋላ ሲገባ ሃልዌው ላይ ብቻ በጣም ብዙ አበባ ገዝተናል ማለት ነው በእኛ ብር የተፈጥሮ አበባ። ከዛ እሱን ለመስራት የዛን ሰሞን እሑድ ነበረ እሱ።
ከአርብ ጀምሮ we were booked ማለት ነው። ሁለት ስራ ሶስት ስራ ነው የሰራ ነው ማለት ነው። ኢቭን የሰርጉ ዕለት ጠዋት ማለት ነው ከሰዓት በኋላ ነበር ሰርጉ። ጠዋት ሌላ ቦታ ሄደን ሌላ ዲኮር ሰርተናል። በጣም ቢዚ ነበር። ከዛ በኋላ እኔ ቤት ገብተን ያንን በጠዋት ሄደን የጠዋቱን ስራ ሰርተን ቤት ገብተን አበቦቹን መስራት አለብን ስለው አይ እኔ ገና ነው ይደርሳል እዛም ይሰራል። እኔ ይሄ በጣም እያቻኮልኩ እንደሆነ በቃ ይሄ ኢራሽናል የሆነ እንትን እንደሆነ አስመስሎ አይሰራም ምናምን ነገር አለ። ከዛ በቃ እኔ አልፈልግም እኔ በታክሲ መልሳለሁ ብዬ ደረስኩኝ ቤት። ከዛ መስራት ጀመርኩኝ። ቤትም እያገዙኝ ነበር ቤተሰቦቼ፣ እናቴ፣ እህቴ ምናምን ኤቭሪዋን እያገዘኝ ነበረ። ቢካዝ በጣም ሰርግ ነው፣ ትልቅ ስራ ነው። ከዛ እሱ አርፍዶ መጣ፣ በጣም አርፍዶ መጣ። ከዛ በኋላ ሲደርስ የሆነ ያህል ተሰርቷል አበባው። ከዛ አየውና እንደዚህ እኮ አይደለም ይሰራል። እኔ ሰርቼ አላውቅም አበባ ማይንዱ እና I'm trying እንደዚህ አይደለም ሲል ማይ ማማ አየችውና እስኪ ስራ ብላ ሰጠችው። ሽወዝና ቢንሳልቲ ምናምን በቃ በስትክክል ሰጠችው። ከዛ አመጣጡን ሁላ አይደለም የሰራው አበባውን ማለት ነው። ማይ ፋኪንግ ጋድ አመጣጡን ሁላ አይደለም የሰራው። 10 አበባ የሚሰራበትን አንድ አበባ ላይ ይጠቀጥቃል። ከዛ ማይ ማም ዝም ብላ ስታየው ይዋት ከዛ ይዋት ስለሱ መጥፎ ነገር አይወራም። ኦብቪየስሊ ዝም ብለን ተያይተን ዝም ማለት። ከዛ በኋላ እዚሁ እያለን እዛ መድረስ ያለብን ሰዓት ደረሰ ማለት ነው። ከዛ እንውጣ ምናምን ስለው ይደርሳል እንደርሳለን ምን ያቻኩልሻል ምናምን ይለኛል። ከዛ ደረስ በቴንሽን እኔ የዛን ሰሞን እያመሻው ማለት ነው አበባውን የገዛነው አበባ መገጣጠም ነበረበት እና ዲአይዋይ ነው አብዛኛውን ነገር ያደረኩት። እሱን ስሰራ ምናምን በቃ በጣም ስትረስድ ነኝ ማለት ነው። ከዛ ደረስን። ስንደርስ ጓደኞቹ የሱ መተዋል፣ እኔ እህቶቼ ወንድሞቼ መተዋል ምናምን ነገር ያኛው ፈርሶ የነሱ ከዛ በፊት የነበረው ሰርግ የተሰራበት ዲኮር ፈርሶ እኛ ሰርተን እነሱ መምጣት አለባቸው። 2 ሰዓት ነው ምናምን ያለ ኤክስፒሪየንስ የለን። ከዛ we were rushing ሁሉም ሰው የሱ ጓደኞች እየለፉ ነው ምናምን ነገር he started shouting እንደ እብድ አይሰራም። ሁሉም ሰው ላይ ቆሞ መጮህ ጀመረ። ያንን ሰው ጥራት ይታለች እሷ ይቱ ጋር ነይ ንስሪ እንደዚህ ያለ የሚሰራው ምናምን ነገር ይሄ በቃ ማኔጅ ማድረግ የሚችል ሰው አለ አይደለ? ይሄ ኮኦርዲኔት ያደረገ ነው። he was literally shouting። ከዛ በኋላ ያንን አዩና ከኛ በፊት የነበሩት ዲኮሮች ማለት ነው ሰውየው ዋናው ሰውዬ አየውና የሱን ሰራተኞች ሂደው አግዟቸው ምናምን አለ። ያላነሳልን ነገር ነበረ ከኋላ የሚደረገው መጋረጃ ምናምን ነገር ተውላቸው እነሱ ይስሩበት አለ ምናምን። በጣም ተባብረው እንደምንም አለቀ ዲኮሩ ማለት ነው። እስከዛ ሰዓት ድረስ ሲሰራ ያልነበረው ሰውዬ ልክ ዲኮሩ ሲያልቅ ከዲኮሩ ኋላ ገብቶ መነካካት ጀመረ ነገሮች ማለት ነው። ከዛ ናውጣ ቢባል ካሜራማኖች መጥተዋል፣ ሰዎቹ እየደረሱ ናውጣ ቢባል አልወጣም። እኔ የራሴ ስራ ነው፣ ካሜራማኑ የራሱ ስራ ነው። ከዛ ሰውየው ዲኮሩ ለማስራት እየሞከረ እንዲህ አንገቱን አጭልቆ ወጥቶ ሰው ይቆጣል ነገር እንደ እብድ ማለት ነው። ከዛ እኔ አየሁት በጣም ኦቨርዌልድ ሆኛለሁ፣ ሁሉም ነገር አበሳጭቶኛል ምናምን ነገር እያየሁት በቃ ልናደድ ጀመርኩኝ። እኔ ከኋላ ገብቻለሁ። በቃ አልቋል ዲኮሩ እንደምንም ብለን ተረማሙተን አልቀዋል። ከዛ ያን ሰርቶ መጣና በቃ እንደምንም ብሎ ወጣና እንደዚህ ነው ያይ እንደዚህ አይቷል ሄደ። እዛ started crying ማለት ያን ሁላ ለፍቻለሁ፣ ያን ሁላ ነገር እንትን ተማሙተን እሱ ሲጮህ ቆይቶ ሲያልቅ ኡፍ ያለቀ እንደውም ያልቅ አልመሰለኝም ሳይሆን መቶ እኔን ነገር እንደዚህ ነው። ከዛ started crying በጣም አዝኛለሁ። በጣም በቃ I was exhausted። ያ ሁላ ስትሬስ ኡፍ የተገላገልን ሰዓት እኔ እንደዚህ ማይቶኝ ማያቀም ሰው ራሱ። ከዛ started crying። ከዛ መኪና ውስጥ ገባሁኝ። በጣም እኔ አላቀም እንደዛ ማልቀስ እንደሚቻል ሊትራሊ እንዲህ ነበር የሚወርደው ባይ ማለት ነው። ምንሽ ምናምን አላኝ ይደረግ። ከዛ በኋላ አየሁት በቃ ወደ ቤት ነው መሄድ የምፈልገው አልኩኝ። ዲኮሩ ይፍረስ አይፍረስ አያገባኝም ከዛ በኋላ ብዬ ሄድኩኝ። ከዛ እሱ በቃ ያው እየጠበቀ ነበረ እዛ ምናምን። ከዛ አላወራንም እና በዚህ አጋጣሚ እሱ ሽማግሌ ሊልክ የዛኔ ዲሳይድ ተደርጓል ማለት ነው። እና 15 ቀን ነው የቀረው ነው ቢበዛ ወር ነው የቀረው ሽማግሌ ሊልክ ያ ተፈጥሮ ሽማግሌ ሊልክ